ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አደራችኋል? የደረሰን አዲስ መረጃ አለ። ወደ ትግራይ ይደርሳል እየተባለ ከመሀል ሀገር የሚላክ ሸቀጥ ወደ ኤርትራ በህገወጥ መንገድ እየተሸጠ ነው ሲሉ ስማቸው እንዳይጠቀስ የፈለጉ የክልሉ ጊዜያዊ አስተዳደር አመራሮች ገልጸዋል። ከዚህ የህገወጥ ንግድ ጀርባ የህወሓት ታጣቂዎችና አመራሮች እንዳሉበት ነው እነዚሁ አመራሮች የተናገሩት። ጀነራል ታደሰ ወረደ በቅርቡ በሰጡት መግለጫ እንዲህ ያለውን ህገወጥ ተግባራት በክልል ውስጥ እንደማይታገሱ ያልተጠና ከሌላ ሀገር ጋር የሚደረግ የውጭ ግንኙነትን አስተዳደራቸው እንደማይቀበል ገልጸው እንደነበር ያስታውሱት አመራሮቹ ለትግራይ ህዝብ የሚደርስ ሸቀጥ እየተቀማ ወደ ኤርትራ እየተላከ ነው የሚለው መረጃም ማስረጃውም ቢኖራቸውም መፍትሄ ለመስጠት ግን አልቻሉም ሲሉ ወቀሳ አቅርበዋል። ጊዜያዊ አስተዳደሩ በህገ መንግስቱ መሰረት ከሌላ አካል ወይም ሀገር ጋር የሚደረግ ንግድ ግንኙነት ማስቆም ግዴታው እንደሆነ የሚታወቅ ቢሆንም ከመግለጫ ባለፈ እርምጃ እየወሰደ አይደለም ሲሉ ትችት የሚያቀርቡት አመራሮቹ በትግራይ ህዝብ ስም የሚምለው የህወሓትና የታጣቂ አመራር ህዝቡን እየዘረፈ ማባከንና ሸቀጡን በህገወጥ መንገድ ማሻገሩን ተይዞታል ሲሉ ገልጸውታል። እነዚሁ አመራሮች ተናገሩት የተባለው የትኛውን ህወሓት እንደሆነ ለማመልከት በግልጽ ባያሳይም እንደነሱ አነጋገር ከሆነ በዶክተር ደብረጽዮን ገብረ ሚካኤል በመመራት ላይ የሚገኘው ህዝባዊ ወያነ ሓርነት ትግራይ ለመተቸት ይህ አስተያየት እንደሰጡ መገመት እንደሚቻል ከመረጃው ማየት እንችላለን። ይሁንና ይሄ ጉዳይ በተረጋገጠ መንገድ የተጠንቶ በተለያዩ ገለልተኛ በተባሉ አካላት ሲገለጽ እስካሁን ድረስ አላዳመጥንም። እንግዲህ በአንድ በኩል ይሄኛው መረጃ በስፋት እየተሰራጨ ይገኛል። በሌላ በኩል ግን በዛ ትላንትና እንደዘገብነው ከሆነ በዛላምበሳ በኩል ያለው መንገድ ክፍት ተደርጎ መንገደኞች እንዲንቀሳቀሱ እየተደረገ ይገኛል። ይህም ከዚህ ጉዳይ ጋር አይገናኝ የተገለጸ ነገር የለም። ጉዳዩን በተመለከተ ደግሞ በህዝባዊ ወያነ ሓርነት ትግራይ በኩል የተሰጠ ማስተባበያም ሆነ ምላሽ እስካሁን የለም። በጊዜያዊ አስተዳደሩ በኩል እንግዲህ በይፋ የተገለጸ ምላሽ የለም። በገለልተኝነት በሌላ ወገን የሚመጣውን ማስተያየት የምናስተናግድ ይሆናል። በዚህ መረጃ ላይ የተጠቀሰው የህወሓት ታጣቂ ተብሎ የተነሳው አካል የትግራይ ኃይሎችን ወይም ደግሞ ቲዲኤፍን የሚመለከት እንደሆነ በግልጽ የሚስተዋል ነው። ቲዲኤፍን በዚህ ሁኔታ አመራሮቹ ናቸው በተባሉት ወገኖች በኩል እንደዚህ መጥራት ለምን እንዳስፈለገ ግልጽ አይደለም። እንግዲህ በገለልተኝነት ቅድም እንዳልናችሁ ተጨማሪ መረጃዎችን ለእናንተ የምናቀርብ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ አብራችሁ እንድትቆዩ በክሩ ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ። በኋላ ላይ አዲስ መረጃዎች አሰባስበን ለእናንተ የምናቀርብ ይሆናል። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ አብራችሁ ቆዩ። መልካም ቀን።